የሚጠባበቁ ግን ኃይላቸውን ያድሳሉ ይላልና ኃይል የሚታደሰው ራሱ በመጠበቅ ውስጥ ነው። ግን ያንን ኃይላችንን እንዴት ነው የምናድሰው? መንፈሳዊ ህይወት ነው የሚያወራው። ምክንያቱም እንዳልኳችሁ ነው መንፈሳዊ ሰው ነው እግዚአብሔርን የሚጠብቀው። መንፈሳዊ ሰው ነው ከእግዚአብሔር ጋር የሚጣበቀው። ፕሮሚስ አለኝ የሚለው ኪዳን አለኝ የሚለው ሙጭኝ የሚለው የእግዚአብሔር ህዝብና የእግዚአብሔር ህዝብ ነውና እንግዲህ ይሄንም እግዚአብሔርን በመተማመን እግዚአብሔርን ያመነ ህዝብ እግዚአብሔርን የሚጠብቅ ህዝብ ኃይሉን እያደሰ ከእግዚአብሔር ጋር ኢንጆይ እያደረገ ክርስትናውን በቃ ደከመኝ እኮ መጠበቅ እኮ ታከተኝ ከዚህ በላይ እኔ መጠበቅ አልችልም ከሚል ማንነት መንጭቆ የሚያወጣንን እንደዚህ ይላል፣ እንደ ንስር በክንፍ ይወጣሉ ይላል። ሃሌሉያ! እነዚህ እግዚአብሔርን በመተማመን የሚጠብቁ ሰዎች ኃይላቸውን እየታደሰ ኦኬ ኃይላቸውን ያድሳሉ ማለት ራስህን ነው ማለት አንተ ነህ የምታድሰው። አሁን እግዚአብሔር ያድስላቸዋል አይደለም የሚለው አንተ ራስህ አንቺ ራስሽ ነሽ ኃይልሽን የምታድሹ። ግን ኃይልሽን እንዴት ነው የምታድሹ? በምን አይነት ጥበብ በምን አይነት ዊዝደም ሲባል ሻሎም ጤና ይስጥልኝ። እንዴት ናችሁ? ጌታ ይባረክ። እኔ በጣም ደህና ነኝ። እህታችሁ ኢቨንከስ ዩዲን። ዛሬ ደግሞ እግዚአብሔር መልካም ነው ድጋሚ እንድንገናኝ የረዳን ጌታ ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዚህ አጋጣሚ አንዳንድ ላመሰግናችሁ የምፈልገው ሰዎች አላችሁ። ዩቲዩቡ በተለቀቀ ጊዜ እየገባችሁ ቪዲዮዎችን እያያችሁ ያላችሁ ሰዎች በእውነት በጣም ቴንኪዩ። ይሄ በጣም እኛ ኢንካሬጅ የሚያደርገን ነገር ስለሆነ ሌሎችን ቪዲዮዎች እንድንቀጥል ኢየሱስ ክርስቶስ ለዘላለም ጌታ ነው። በጣም በእውነት ብዙ ሰዎች እየተጠቀማችሁ ስለሆነ በጣም ደስ ብሎኛል። በውስጥ መስመር የምታወሩኝ ሰዎች አላችሁ። እንዲሁም ደግሞ ኮሜንትም ላይ ኮሜንትስ መስጫ ሴክሽኑን አያለው። ስለዚህ ጋድ ብለስ ዩ በእውነት ቴንኪዩ አሜን እያላችሁ እየባረካችሁኝ ያላችሁ ሰዎች ጌታ ኢየሱስ ይባርካችሁ። ቴንኪዩ በጣም ሁልጊዜ አንድ አማኝ እግዚአብሔር ቀብቶ ሲያስነሳው ለህዝብ ገንዘብ ነው፣ ለህዝብ በረከት ነው እና ደግሞ ያንን በረከት አውቆ የሚጠቀሙ ሰዎች በጣም እነሱ በጣም ለኔ ያስገርሙኛል ማለት ነውና ምክንያቱም ኢየሱስ ክርስቶስ የመጣው ለሁላችንም ነው ታውቃላችሁ። ግን ምን ያህሎቻችን ኢየሱስን ተቀብለን አምነን አክሴፕት አድርገን በዛ ውስጥ ያለውን ሰላሙን፣ ደስታውን፣ ረፍቱን፣ እርካታውን የዘላለሙን ህይወት እየተጠቀምን ያለ ነው በጣም ጥቂት ነን በቁጥሩ ነንና በሚሊየንስ ቢሊየንስ የሚሆን ትውልድና ህዝብ ግን ከዚህ ጎሎ ደግሞ እናየዋለን ማለት ነውና እንደዛው ደግሞ በዛውም ልክ አማኝ በጣም ይሄንን ነገር አክሴፕት አድርጎ ተቀብሎ እግዚአብሔር አይደለ የዕለት እንጀራችንን ማቴዎስ ወንጌል ምዕራፍ 6 ላይ የዕለት እንጀራችንን ስጠን ብላችሁ ጸልዩ እንዳለ የዕለት እግዚአብሔር የሚሰጠን በአገልጋዮች ውስጥ የዕለት ጥያቄያችንን የሚፈታ ረሃባችንን የሚያጠግብ እግዚአብሔር ይሰጠናል። ዊዝደም ይሰጠናል። ጥበብ በዛ ውስጥ ያልፋል፣ ፈውስ ያልፋል እና በጣም ይህንን የሚጠቀሙ ሰዎች ለኔ በጣም እድለኞች ናቸው ማለት ነውና እድለኞች ናችሁ እናንተም። ጌታ ይባረክ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ ደግሞ ትንሽ በመንፈሳዊ ዓለም ስለ በመጠበቅ ውስጥ ስለሚገኙ ብሌሲንጎች እንዲሁም ደግሞ የንስር ከፍታው በሚል ካፍላችኋለሁ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን። ምክንያቱም እንደ ንስር በክንፍ ይወጣሉ ይላልና የንስር በከፍታ ላይ የመውጣቱ አቅሙ ኃይሉ ስለ ንስር ምናልባት ልናቅ እንችላለንና ያንን ህይወታችን ላይ አፕላይ እናደርገዋለን ወይ የሚለውን ነገር ዛሬ በጣም በአዲስም ኪዳን ምክንያቱም መጠበቅ የሚባለው ነገር በብሉይ ኪዳን ብቻ አይደለም፣ በአዲስም ኪዳን አለና እግዚአብሔርን በየትኛውም ሁኔታ ውስጥ የምንጠብቅ ሰዎች አለን። በአገልግሎት፣ በጉብኝት፣ በብሌሲንግ፣ በልጆች፣ በትዳር እግዚአብሔር በምን አይነት መንገድ ነው ወደ አንቺ እንዲመጣ የምትጠብቂው? ወደ አንተ እንዲመጣ እየጠበቅከው ያለው የምስራች አለኝ ዛሬ በጣም በሚገርም ጥበብ እግዚአብሔርን የምትጠብቁበትን ጌታ ገለጠልኝን ለእናንተ ይዤላችሁ መጥቻለሁ። በዚህ አጋጣሚ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ይህንን ቻናል ቤተሰብ እንድትሆኑ ኢንካሬጅ አደርጋችኋለሁ። ሌሎች ሰዎች ሼር አርጉላቸው በእውነት ምክንያቱም ይምጡ ይዩት። በጣም ለምትወዷቸው ሰዎች መጠበቅ ደከመኝ ለሚሉ ሰዎች ምክንያቱም እንዳልኳችሁ ነው የምንጠብቃቸው ነገሮች ይለያዩ እንጂ
የምንጠብቃቸው እያንዳንዳችን የሆነ ጉዳይ አለን። ጌታ ይመስገን። አሜን። ራሱ ኢየሱስን እኮ እየጠበቅን ያለ ነው አይደለ? እንጠብቀዋለን ጌታችንን። ለአሕዛብ ለስጋውያን ሰዎች ሞኝነት ቢመስልም እኛ ግን ጻችን ያለው መንፈስ ይመሰክርልናል፣ የእግዚአብሔር ቃል ይመሰክርልናልና እሱን ራሱ ታግሰን ለመጠበቅ በእምነት ለመጠበቅ እንደ ንስር ኢየሱስ ጌታን ዛሬ ያሳያቸዋለሁ አጠር አድርጌ ስለ ንስር እሱን እናያለን ማለት ነውና ብዙ ስለ ንስር ያየናቸው ነገሮች አሉ ብያቸዋለሁ። ምናልባትም ማታውቁ ሰዎች ደግሞ በጣም ደስ ብሏችሁ እንደምትሰሙት ተስፋ አድርጋለሁ። የሰማችሁም ሰዎች ደግሞ እንደ አዲስ ያንኑ ሳይሆን አትሊስት የሆነ ነገር ታገኙበታላችሁ ብዬ አምናለሁና ጋድ ብለስ ዩ። ዛሬ ከምንካፈላቸው ቃላቶች አንዱ ከእግዚአብሔር ቃል ኢሳይያስ 40:31 ላይ ያለው ነው። ሁላችንም የምናውቀው ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። እነዚህ ሰዎች እግዚአብሔርን የሚጠብቁ ሰዎች ናቸው። ቅድም ብያቸዋለሁ። እግዚአብሔርን የማይጠብቅ ሰው ምናልባት ይሄ መልእክት ላይ መለከተው ይችላል። እግዚአብሔር በዚህ ጉዳይ ቢጎበኘኝ፣ እግዚአብሔር በዚህ ጉዳይ በህይወቴ ቢመጣ፣ እግዚአብሔር ታሪኬን ቢቀይርልኝ፣ እግዚአብሔር ቢዝነሴን ቢቀይርልኝ፣ አገልግሎቴን፣ ልጆቼን ምንድነው በቃ በህይወታችሁ ውስጥ የሆነ ነገር አለ። በዛ ጉዳይ ላይ በመተማመን የሚጠባበቁ ሰዎች በቃ ጌታ ይመጣበታል በዛ ጉዳይ በዚህ ጉዳይ እግዚአብሔር በእኔ ህይወት ላይ ይመጣል የምትሉ ሰዎች ዛሬ የምስራች አለኝ። ደስ ይበላችሁ። ኢየሱስ ጌታ ነው። እንደዚህ ይላል፣ የሚጠባበቁ ግን ኃይላቸውን ያድሳሉ ይላልና ኃይል የሚታደሰው ራሱ በመጠበቅ ውስጥ ነው። ግን ያንን ኃይላችንን እንዴት ነው የምናድሰው? መንፈሳዊ ህይወት ነው የሚያወራው። ምክንያቱም እንዳልኳችሁ ነው መንፈሳዊ ሰው ነው እግዚአብሔርን የሚጠብቀው። መንፈሳዊ ሰው ነው ከእግዚአብሔር ጋር የሚጣበቀው። ፕሮሚስ አለኝ የሚለው፣ ኪዳን አለኝ የሚለው፣ ሙጭኝ የሚለው የእግዚአብሔር ህዝብና የእግዚአብሔር ህዝብ ነውና እንግዲህ ይህንም እግዚአብሔርን በመተማመን እግዚአብሔርን ያመነ ህዝብ፣ እግዚአብሔርን የሚጠብቅ ህዝብ ኃይሉን እያደሰ ከእግዚአብሔር ጋር ኢንጆይ እያደረገ ክርስትናውን በቃ ደከመኝ እኮ መጠበቅ እኮ ታከተኝ፣ ከዚህ በላይ እኔ መጠበቅ አልችልም ከሚል ማንነት መንጭቆ የሚያወጣንን አንድ በጣም ጥበብ እግዚአብሔር ዛሬ ይነግረናል። ጌታ ይመስገንና እንደዚህ ይላል፣ እንደ ንስር በክንፍ ይወጣሉ ይላል። ሃሌሉያ። እነዚህ እግዚአብሔርን በመተማመን የሚጠብቁ ሰዎች ኃይላቸውን እየታደሰ ኃይላቸውን ያድሳሉ ማለት ራስህን ነው ማለት አንተ ነህ የምታድሰው። አሁን እግዚአብሔር ያድስላቸዋል አይደለም የሚለው አንተ ራስህ አንቺ ራስሽ ነሽ ኃይልሽን የምታድሹ። ግን ኃይልሽን እንዴት ነው የምታድሹ? በምን አይነት ጥበብ በምን አይነት ዊዝደም ሲባል እንደ ንስር በክንፍ ይወጣሉ። እስኪ ስለ ንስር መውጣት የሚለውን ትንሽ እንይ። እንግዲህ እንደ ንስር ይወጣሉ የሚለው ስለ መንፈስ ከፍታ ነው የሚያወራው። ምክንያቱም ገላትያ ምዕራፍ 5:25 ላይ ስታዩ በመንፈስ ብንኖር ይላል፣ በመንፈስ ደግሞ እንመላለስ። አሁን በመንፈስ የምንኖር ሰዎች ነን። በዓለም የሚኖሩ ሰዎች መንፈሳዊ ነገር ለነሱ ሞኝነት ነው፣ ድካም ነው፣ ፋርነት ነው። አረ በፍጹም የማይታሰብ ነው። አይፈልጉትም፣ አያስቡትም። ግን እነዛ ሰዎች እግዚአብሔርን አያምኑ ማለት አይደለም። እነዛ ሰዎች እግዚአብሔርን አይከተሉትም ማለት አይደለም። ይከተሉታል፣ እግዚአብሔርን ያምኑታል፣ ያውቁታል። ግን በመንፈስ ግን የመኖር ፍላጎት ግን የላቸውም። ምክንያቱም ያ ዓለማዊ ነገር ነው የሚፈልጉት እና ዓለማዊ ነገርን ከመፈልጋቸው የተነሳ ከመጠማታቸው ከመራባቸው የተነሳ በቃ ከምታታልላቸው ከዚች ዓለም የተነሳ ነው ወደዛ ይሄ በመንፈስ የመኖር በመንፈስ ደግሞ የመመላለስ ፍላጎት የላቸውም ማለት ነውና እኛ ግን በመንፈስ ልንኖር ደግሞ በመንፈስ ልንመላለስ ያስፈልጋል ማለት ነው። በቃ ኑሮ ምንድነው? የሚታይ ነው አይደል? ለምሳሌ አንድ ሴት አግብታ እየኖረች ነው ሲባል ባላላት አይደል? ባላላት ይታያል፣ ባልየው ይታያል። አብረው ሲወጡ አብረው ሲገቡ ፎቶ ይነሳሉ። በቃ ቤት ያው ልጅ ከመምጣቱ በፊትማ ያለው እንትን በቃ ይታያል። የሚታይ ነገር ነውና ኑሮ ሲባል የሚታይ ነው። ክርስትና እንደዛ ነው። ስለዚህ እንደ ንስር ይወጣሉ የሚለው የመንፈስን ከፍታ ነው የሚያሳየው። በኃይል የንስር በኃይል ይወጣል የሚለው ራሱን አየሩ ላይ ለቆ ነው የሚነዳው። አሁን ንስር ወደ ላይ ሲወጣ አይበርም እንደ ወፍ። አሁን ወፍ እንዴት ስትሄድ ብር 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 ነው እንዴ? ግን አጭር ነው የምትሄደው፣ ብዙ ሩቅ አትሄድም ወፍ። ዶሮም ብትል ለተወሰነ ጊዜ ብርር ሊል ይችላል፣ ግን የተወሰነ ነው።
ከፍታ የሚባል ነገር የለውም። ወፎችም ከፍታ የሚባል ነገር በጣም ጥቂት ነው። የወፎችም ከፍታ ማለት ነውና ልክ እንደዚሁ ይላል ኢየሱስ ጌታ ነው። ንስር ግን ይህ ከፍታውን እኛ ለምንድነው በዶሮ ያላልመሰለን? ለምንድነው በወፍ ያልመሰለን ስትል ከፍታቸው ሊሚትድ ነው። ኢየሱስ ጌታ ነው። ሊሚት ነው። እኛ ደግሞ ሊሚቴሽን የሚባል ነገር የለንም። አሜን። ከፍ እንድንል እግዚአብሔር ይፈልጋል። በመንፈስ እንድንወጣ፣ በመንፈስ ተለቀን እንድንነዳ ይፈልጋል። ግን ያ ምንድነው አሁን ንስር ወደ ላይ በጣም ነጥቆ እንዲያወጣው የሚያደርገው ስትለኝ ወደ ላይ ነጥቆ የሚያወጣው በንፋሱ የሚያደርገው ኢንጆይ ነው። ኢንጆይ ያደርጋል ንፋሱ በጣም ሪቪል ያደርገዋል፣ ይወጣል፣ ደስ ይለዋል። ስክሮል ያደርገ በጣም ደስተኛ ሆኖ ይሄዳል ማለት ነውና እየቀዘፈም አንለውም። በቃ ራሱን ለቆ ለነፋሱ ነው የሚለቀው። ያውቃል እንደማይወድቅ ያውቃል። ኢየሱስ ጌታ ነው። ያ ንፋሱ ከፍታውን በጣም ብድግ እያደረገው ነው የሚሄደውና የሚገርማችሁ ነገር ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄ ንስር ከኖረበት አንጻር ተለማምዶታል። ይሄ ነገር ስለተለማመደው ለሱ ኢንጆይ ነው እያደረገው የሚሄደው ያ የመጨረሻ ሌቭሉን እስከሚያገኘው ድረስ። ሰውም እንደዛ ነው። እግዚአብሔር እመጣለሁ ባለው ጉዳይ ላይ እስከሚመጣለት ድረስ ዋጋ ላይ ያስከፍል ይችላል። አሁን ስለ ማደስ ሌላ ጊዜ ልነግራችሁ ይችላል። እና ኃይላቸውን ያድሳሉ ሲል ኃይል ማደስ ማለት በጣም ከባድ ነው። አሮጌ ነገር ነው የሚታደሰው። ባይዘው አዲስ ነገር አይታደስም። አሮጌ የሆነ ነገር ግን ይታደሳል። ስለዚህ ያ አሮጌ ማንነታችንን እያወለቅን አሮጌ ነገራችንን እያደስን ነው፣ እየጣልን ነው። በዚህ ከፍታ ውስጥ ተለቀን ሰረንደር መሆን በእግዚአብሔር እጅ ውስጥ፣ በእግዚአብሔር ሕይወት ውስጥ፣ በእግዚአብሔር ባዘጋጀልን ነገር ውስጥ ራሳችንን እየለቀቅን ራሳችንን እያስገዛን ተለቀን ከፍታ ውስጥ እንድንገባ ይፈልጋል። ይህ መንፈሳዊ ምልልስ የሚባለው የመንፈስን ከፍታ የመያዝ የመንፈስ ሕይወት ውስጥ የመግባት ዲፕሊ የመግባት በጣም ይሄ ለኛ በጣም ይጠቅመናል ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነውና እንግዲህ የአማኝ ሕይወት ልክ እንደዚህ ነው። ራሱን ለእግዚአብሔር አሳልፎ መስጠትና ማስገዛት በጣም አስፈላጊ ነው። ብዙ ጊዜ እኔ ዩቲዩቦችን ሄዳችሁ ካያችሁ እናገራለሁ። በቃ እግዚአብሔር በእውነት የፕሪንሲፕል አምላክ ነው። እግዚአብሔር ሕግ የሚባል ነገር አለ። ኦኬ በምድር እንኳን ስንኖር እኔ የምኖረው ስዊድን ነው፣ ስቶክሆልም ነው። ስቶክሆልም ውስጥ አሉ ሕጎች አሉ። ኦኬ ከዛ ሕግ እልፍ ካልኩኝ የሚጠብቀኝ ቅጣት አለ፣ የሚቀርብኝ ነገሮች አሉ። ስለዚህ እነዛ ነገሮች በህይወቴ ላይ እንዳይሆኑ ሕጉን በተቻለኝ አቅም ተጠንቅቄ ጠብቄ ነው የምኖረው። ሕጉን ጠብቄ እስከኖርኩ ድረስ በፍጹም እኔ ላይ መጥቶ ማንም ሰው እኔን እንደፈለገ ሕጉን ጥሰሻል ብሎ እኔን መክሰስ አይችልም፣ ስላልጣስኩ ማለት ነው። እግዚአብሔርም እንደዛ ነው። በእግዚአብሔርም ዓለም ውስጥ ይሄንን ካልተረዳን በስተቀር አንዱ እግዚአብሔርን በመጠበቁ ውስጥ ሰው ብልጥ ከሆነ ሞር ወደ እግዚአብሔር ይጠጋል፣ እግዚአብሔር ላይ ራሱን ይጥላል። ከዛ እግዚአብሔር ምን እያደረገ ይመጣል? እየቀረጸው እያስተካከለ እንደሚፈልገው አድርጎ ሼፕ አድርጎ እስከ መቼ ልትል ትችላለህ? ራስህን እንደ ንስሩ ልክ ንስሩ አየሩ ላይ ራሱን እንደሚጥለው ንፋሱ ላይ ራሱን እንደሚጥል እግዚአብሔር ላይ ራስን ስትጥል ስትፈቅድለት ስሪኝ ይብለሽ እግዚአብሔር ላይ ራስሽን ስትጥይ ጊዜ ስትሰጩ የዛን ጊዜ እንደ ንስር የመብረር እድል ኢየሱስ ጌታን በከፍታ ይወጣሉ ነው የሚለው። ይወጣል ንስር በቃ መውጣት ነው። እና ይሄ ያጋጥማል ማለት ነው። እግዚአብሔርን መጠበቅ ማለት ያ ነው። ራስን ማናለብኝነትን ትምክትን በቃ የድሮ ማንነት እንዳልኳችሁ ያላችሁን ያድሳሉ የሚለው ጥልቅ ነው። በጣም አሮጌ ነገሮችን እያውላለቁ መጣልን። በጣም ክብር ለኢየሱስ ይሁን። ጌታ ይባረክ። አሜን። እግዚአብሔር የማይከብርበትን ህይወት በቃ እግዚአብሔር የናቀውን ህይወት እግዚአብሔር አልፈልገው በዚህ መንገድ እንድትሄድ አልፈልግም ያለበትን ህይወት እያጣልክ የምትሄድበት እያራገፍ የስጋን ስራ የምንገልበት ቦታ ነው። እግዚአብሔርን የመጠበቅ ሲዝን፣ እግዚአብሔርን የመጠበቅ ስፍራ፣ እግዚአብሔርን የመጠበቅ ምድረ በዳ ይሄ ነው በጣም ዋናው ማለት ነውና ኢየሱስ ክርስቶስ ለዘላለም ጌታ ነው። አማኝ በዚህ ልክ ሊኖር ነው የተጠራው። በእውነት እንደው በቃ
ቆየብኝ፣ ዘገየብኝ፣ ታከተኝ፣ ደከመኝ፣ ሰለቸኝ ምናምን ልንል እንችላለን። ኢትስ ኦኬ። በእውነት እግሩ ስር እሱንም እግሩ ስር ወድቀን ጌታ ሆይ ደከመኝ፣ ጌታ ሆይ ሰለቸኝ፣ ጌታ ሆይ አቃተኝ። አንዳንድ ሰዎች በቃ እኔ ከዚህ በላይ አልጠብቅም ብለው ይነሱና ይሄዳሉ፣ ስፍራቸውን ይለቃሉ። ተመተው እንደገና ነው ደግሞ ወደኋላ ነው የምትመለሰው። በጣም ከባድ ነው በእውነት እና እዛው እግሩ ስር በቃ እኔ ብዙ ጊዜ የምክር አገልግሎት እሰጣለሁ። በዚህ አጋጣሚ የምክር አገልግሎት ፈልጋለሁ፣ ካውንስሊንግ ፈልጋለሁ። አይምሯችሁ በተለያየ በጭንቀት ውስጥ መንፈሳዊ ህይወታችሁ በጣም የከበዳችሁ ሰዎች ምንድነው ማድረግ ያለብኝ የምትሉ እንዲሁም ደግሞ በጋብቻም ራሱ ህይወታችሁ በእውነት እኔ በጣም ጌታ ባርኮኛል፣ ስሙ ይባረክ። በእውነት በዚህ ጉዳይ ላይ መንፈስ ቅዱስ ይረዳችኋል። ጸልይላችኋለሁ፣ አማክራችኋለሁ እጮኛ ከመያዛችሁ በፊት ምን ማድረግ እንዳለባችሁ። ምክንያቱም እኛ ከስህተታችንም ከብዙ ነገር እግዚአብሔር በህይወታችን ላይ አስተማሪዎች ሲያደርገን ዝም ብለን ብድግ ብሎ ከቁም ሳጥን ውስጥ ወጥቶ ላይፋችን ባንዴ በቃ ስሙዝሊ ዋው የተባሉ ሰዎች እነሱ ሰዎች ለትምህርት አይሆኑም። ባይዘው የተማሩ ሰዎች ማለት የወደቁ ሰዎች ናቸው። ከወደቁ ሰዎች ነው የተማረ ነገር የምታገኘው። ወድቀው ከተነሱ ሰዎች ነው አይደል? ሞኝ ሰው ምን ይላል? በራሱ ይማራል ይላል። ብልጥ ሰው በሰው ይማራል። ለምን? ሰውየው አስተማሪው ምን ያለ ነው? ያለፈበትን ነው ላንተ የሚያስተምር። ስለዚህ ተመልሰ እንዳትወድቅ፣ ያ ድንጋይ እንዳይመታ፣ እኔን የመታኝ ድንጋይ አንተ እንዳይመታ፣ አንቺን እንዳይመታሽ፣ እኔን ያገኘኝ ቀስት አንቺን እንዳያገኝሽ እግዚአብሔር በእኔ አልፎ አንቺን ይመክርሻል፣ አንተን ይመክራል። ስለዚህ በዚህ ስልክ ቁጥር ልትደውሉልኝ ትችላላችሁ፣ ኢሜይል ልታደርጉልኝ ትችላላችሁ። አማክራለሁ። በጣም ብዙ ሰዎች ቤታቸው ተሰርቷል። ብዙ ሰዎች በእውነት እግዚአብሔር ባርኳቸዋል፣ ረድቷቸዋል። በዚህ በዋትስአፕ ተደዋውለን ማለት ነው ሳንገናኝ ተገናኝተን እጅ ጭኜ ምናምን በጸልይማ ሌላ ታምር ጌታ ይባረክ። ግን በዚሁም ስራ ራሱ እግዚአብሔር አልፎ ይሰራል። አሜን። ቃል ብቻ ተናገር ብላቴና ይፈወሳል። ቃሉን እግዚአብሔር ይናገራል፣ ቤታችሁ ይፈወሳል። ቃሉን እግዚአብሔር ይናገራል፣ ምክር ታገኛላችሁ፣ ጥበብ ዊዝደም ትሞላላችሁ። ከማይሆን ሰው ጋር ላይፋችሁን ሙሉ ከሚያስከፍላችሁ ሰው ጋር እንዳትገናኙ፣ ከዛ ሰው ጋር እንዳትታሰሩ በጠላት በዲያብሎስ መንገድ። አንዳንድ ወጣቶች ይደውሉልኛል፣ አሁን ጌታን አላወቀም እና ጌታን አላወቀችም እሷ ይሉኛል። ይመጣሉ። እግዚአብሔር በቃ በዚህ ጥበብ እኔን ስለባረከኝ ይመጣሉ ሰዎች ወደ ህይወቴ ማለት ነውና በጣም ብዙ ሰዎችን ጌታ ታድጓል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ። ስለዚህ አማካሪ በጣም ያስፈልጋችኋል። ልባችሁ ያላረፈ በቃ በዚህ ጉዳይ ላይ እኮ ልብ ያላረፈም እንዴት ልወስን፣ ምን ላድርግ፣ ህልም ያይታችሁ ህልማችሁ መፍታት ያቃታችሁ ሰዎች፣ ህልማችሁ መረዳት ያቃታችሁ ሰዎች፣ በህልማችሁ ላይ ጸሎት የሚያስፈልጋችሁ ሰዎች እናንተ ሰዎች ኮንታክት አድርጉኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ደግሞ በብዙ ይረዳኛል፣ አገለግላችኋለሁ። አሜን። ጌታ ይመስገን። ስለዚህ በዚህ አጋጣሚ ምን ይላል? እግዚአብሔርን መጠበቅ ማለት ያ ነው። ራስን ማናለብኝነትን እግዚአብሔርን የማይከብርበትን ህይወት ጥሎ እያራገፈ መኖር። ከዛ እግዚአብሔር በዛ ጉዳይ ላይ ምን ይላል? ይመጣል፣ ይነግሳል ማለት ነው። ስለዚህ እነዚህ ከአማኞች የሚጠበቁ ናቸው ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በብዙ እንደተባረካችሁ እንደተጠቀማችሁበት ተስፋ አደርጋለሁ። በዚህ አጋጣሚ ቲክቶክ ላይቭ እየገባውም አገለግላለሁ። ዩቲዩብ ላይም በቅርቡ ላይቭ እንጀምራለን። ጌታ ይረዳኛል። እንደዚህም ደግሞ ቆንጆ ቪዲዮዎች ይለቀቁላችኋል። አጠር ያሉ መጥን ያሉ ምክር ያላችሁ የሚጠቅሙ። በዚህ ውስጥ እግዚአብሔር ደግሞ እናንተን ብዙ እንደሚያስተምራችሁ አምናለሁኝና ሰብስክራይብ አድርጉ፣ ሄዳችሁ ፎሎ አድርጉ። ዩቲዩቡንም እንደዛው ላይክ አድርጉ፣ ሼር አድርጉ። ለሰዎችም ኮሜንት መስጫው ላይም ጻፉ፣ ደውሉ። ጋድ ብለስ ዩ። ጌታ ኢየሱስ ይባርካችሁ። ተባረኩ። በሌላ ቪዲዮ እስከምንገናኝ ቴንክ ዩ። ሻሎም